ተመስገን እንግዲህ አሌክስና ዴዚ ባንድ ሆነዋል። እግዚአብሔር ይመስገን። የምሬን ነው ምላችሁ። ትናንት የተሰማኝን ደስታ እንዴት አድርጌ ልንገራችሁ? እግዚአብሔርም በጣም ደስ ብሎኛል። እንግዲህ ዴዚ የኔ ቆንጆ ከአሌክስ ጋር ሄዳለች ማለት ነው። ፍቅር እስከ መቃብር ያደርግላችሁ። ፍቅር በተግባር ማለት እናንተ ናችሁ። ጌታን የምሬን ነው። በቃ ፍቅር እርቀት እንደማይገድበው ተምሬባችኋለሁ። ብዙ መከራዎችን፣ ስቃዮችን አሳልፋችኋል። ለፍቅር ስትሉ ተሰድባችኋል። ለፍቅር ስትሉ ብዙ ነገር ሆናችኋልና ፍቅርን ደግሞ በህይወት አሳያችሁን። የምሬን ነው። ፍቅር አልሞተም። እግዚአብሔርን በጣም ነው ደስ ያለና ችርስ ቤተሰብ ብዙዎቻችሁ ከነሱ ጎን የነበራችሁ በሙሉ ማለት ነው። በሰዓቱ በቃ እንኳንም አልሰደብናቸው፣ እንኳንም አልተቆጣን፣ እንኳንም ከነሱ ጎን ሆነን እግዚአብሔርን በጣም ነው ደስ ያለኝ። ፍቅር እንደሚያሸንፍ እንዲሁም ደግሞ ዘረኝነት ምናምን የሚባል ነገር በሁለታቸው ማለት እንደሌለ ተናግሬ ነበር። እሱን ደግሞ በእውነት አሳይተውኛል። በጣም ደስ ብሎኛል። ኮርቸባችኋለሁ። እግዚአብሔር አምላክ ፍቅራችሁን እስከ መጨረሻው ይባርክላችሁ። እናቴ ቅድስት ድንግል ማርያም እንግዲህ አንቺ ጠብቂያቸው፣ ፍቅራቸውን በበረከት ሙልት ልታድርግልኝ። እግዚአብሔርን ከክፉ ይጠብቃችሁ። ምቀኛ እንግዲህ በረኪናም ጠጡ ገመድ ምንም ሲውበሉ እኛ ያገባን ብቻ በሰዓቱ ክፉ ነገር አለመናገር ደስ ይላል። ጌታን የሆነ መጥፎ ጊዜዎች ማለት ነው እናንተ ራሳችሁን ራሱ እንድታዘቡ ያደርጋችኋልና በዛን ጊዜ እንደዛ በነበረ ጭቅጭቅ መሀል ራሱ ብዙዎቻችን ስንከራከር ነበርና ተመስገን፣ እንኳንም ተከራከርንላችሁ። ደግሞ አኩሪ ናችሁ ማለት ታኮራላችሁ። እግዚአብሔርን የእናንተ ደጋፊ መሆን መታደል ነው። ምክንያቱም በጣም ብዙ ሰው ሲወርድባቸው ነበር። በዛ ሁሉ ሰዓት በዛ ሁሉ ጊዜ አብረዋቸው የነበሩ ከጎናቸው የነበሩ በጣም ብዙ ናቸውና እናንተን ሰዎች ሳላመሰግናችሁ ማለፍ አልችልም። በጣም አመሰግናለሁ እግዚአብሔርን። እንደ አንድ ሰው በቃ እንዴት ልበላችሁ፣ በዛ ሁሉ ማአት ጊዜ ከነሱ ጋር ነበራችሁ እና ይመቻችሁ። በቃ ትናንት በቀደም ዕለት ራሱ ፍራንክ ሲያደርጓችሁ እያለቀሳችሁ ነበር። ለዚህ እንግዲህ ወደ ኢትዮጵያ እየሄድኩ ነው ብላ ነበረ ፖስት ያደረገችውና ስቶሪ። በዛ መሀል በቃ ተጨንቃችሁ ነበር፣ ግን ደግሞ ሰርፕራይዝ አድርገዋችኋልና በቃ ምን ልበላችሁ፣ የሰው ልጅ በወሬ አይደለም በተግባር ነው። አሌክሶ የተግባር ሰው ይመቸ ወንድሜ እግዚአብሔርን። እንደዚህ የኔ ወድ ሴት ልጅ ካፈቀረች በቃ ምንም አድርጓት ሲጥ አድርጓት እንጂ በቃ ፍቅር እንደዚህ ነው። እውነቴን ነው ምላችሁና ደስ ብሎኛል። ስለናንተ እልል ብያለሁ። እናቴ ድንግል ማርያም ትዳራችሁን ተባርክ፣ እስከ መጨረሻው በአንድ ታደርጋችሁ። እንግዲህ ጨረቃዎች ደግሞ በእናንተ በሁለት ልጆች እኔ ጨጓራ ይርድብን አለ። እኔ ምን ላድርጋችሁ? በእናንተ ልጆች ተቃጠልኩ፣ ነደድኩ። ምን ይሻለኛል? ምንድን ነው እናንተውን ምን ላድርጋችሁ? በእናንተ የተነሳ እኔ እግዚአብሔርን ምን ልበል? እኔ ምን ላድርግሻውን? አሁን እዚህ ጋር ዛሬ መልስ እንዲሰጥ ፈልጊያለሁ። መልስ ካልተሰጠ እኔ ራሴ ነው ሂጄ ራሱ በቴስታ አውልቄ የምጥላቸው። የታን ነው ብላችሁ በጣም እናናደዱኝና ምን ልበላችሁ ተናጃለሁ። ዛሬ እናቴ ድንግል ማርያም ያመቷ ነች። እሷ እናቴ ድንግል ማርያም ሰላም ነገር ታሰማን። ቤተሰብ በመጀመሪያ በጣም ይቅርታ፣ እንኳን አደረሳችሁ ሳላችሁ እንኳን አደረሳችሁ። ዛሬ ያመቷን ነች። ቀጣይ አመት ደግሞ ያሰብነው ተሳክቶልን የምንፈልገው ነገር ሆኖልን የምንችል ደግሞ ሀገራችን ገብተን ለደጇ ታብቃን። እስከዛ ደግሞ እሷ ተጠብቃችሁ በቃ ደጇ ለናፈቀን ሁሉ ደጇ ታብቃን። ብቻ ይናፍቃል። እግዚአብሔርን በጣም ነው የሚናፍቀው። የሆነ ጊዜ ሄዳችሁትን እያስታወሳችሁ ምናምን ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። ከአመት አመት አድርሶን ዛሬ ደርሰናል። ቀጣይ ደግሞ ብዙ አመታቶችን ደግሞ የምናስቆጥርና የምንቆይ አድርገን እስከዛ እናቴ ተጠብቃችሁ። እሷ ድንግል ማርያም ደግሞ ዛሬ መልካም ነገር ታሰማናለች። ብዙዎቻችሁ በነገራችሁ ላይ ድራማ አይደለም እያላችሁ ነው። ድራማ እንደሆነ ደጋግሜ ነግራችኋለሁ። ነገር ግን አሁን ላይ እናንተ የምታዩትን ነገር እና እኔ የምናገረው ነገር እኩል ስላልሆንላችሁ ልታምኑኝ አልፈለጋችሁም። ድራማ አይደለም ብላችሁ ብዙዎቻችሁ ያመናችኋላችሁና ድራማ ነው አሁን የምንገራችሁ። ሲቀጥል ደግሞ ትናንት ሊዱ ነው ምናምን የምትባለው ልጅ ማለት ነው እኛን ለማብሸቅና ለማናደድ ምን አድርጋለች? ስቶሪ ያደረገች ማለት ነው። እኛ ፍቅር ላይ ነን ብላ። ፍቅር ላይ አይደላችሁም። ከሀይሚ ጋር ፍቅር ላይ አይደለሽም። ብታገኛት ራሱ ሲጥ ነው የምታረጊያት አንቺ ሰይጣን ማለት ነው። ይድፋሽ። የሆነ ስታስጠላ እግዚአብሔርን። የሴት ቅናተኛ በጣም መጥፎ ነው። በነገራችሁ ላይ ትበድላታለች። እንደዚህ በርቀት እንደዚህ የሚያደርጋት የእውነት በአካል ሀይሚን ብታገኛት ምን ልታደርጋት እንደምትችል አስቡት። አይካንት የሆነ አይምሮ ውስጥ የሚመጣብኝ መጥፎ ነገር ነው። ስለዚህ መጥፎ ነገር ነው ታደርጋት የምትችውና ሀይሚ እዚች ልጅ ጋር በጭራሽ እንዳትገናኝ፣ በጭራሽ ማለት ነው። ምንም ስለማትሰራልሽ ስለማትጠቅምሽ። ሲቀጥል ደግሞ ሀይሚ ጋር ያወራ ነው ብለሽ ፖስት የምታደርጊው ዛሬ አይደለም ያወራችሁ ትህቱ ከ4 ቀን በፊት ለዛውም ሀይሚን የሆነ ነገር አውርተሻት ምን እንደሆነ አላቅም። የሆነ ነገር ብለሻት ነው ቴንኪው ምናምን ነገር ብላሽ አይገባም እህቴ ምናምን ብለሻት ደናነሻ እያለችሽ ነበረ። ከዛ ደናነኝ መስገን ምናምን እያልሽ ከዛ በኋላ ሜሽን አደረግሻት ማለት ነው። ከ4 ቀን በፊት ከ5 ቀን በፊት ነው እንደዛ ቴክስት ያወሩት። ከዛ ማለት
ሃፒ በርዝዴ ብላ ጽፋላት ምናምን ነገር ከዛ ቴንኪው አለቻት ሀይሚ። ከዛ እንዴት ነሽ ምናምን ተባባሉ። ከዛ በቃ ሀይሚም ወጣች ማለት ነው። ማለት አላወራቻትም። ከዛ በኋላ አላወራቻትም። የሚገርማችሁ ማለት ነው እንደዛ ሰላም ነኝ ምናምን ተባባሉ። ከዛ የሀይሚ ልደት ፎቶዋን ሜሽን አድርጋ ስትለጥፉ ሜሽን ስታደርጉት ለዛ ሰው ይሄድለታል። ሜሽን ያደረጋችሁት ቪዲዮ ማለት ነውና ሜሽን ያደረገችላት ቪዲዮ ከዛ ጋር ሀይሚ ጋር ሄደውን ያን ስክሪንሾት አድርጋ እኛ ፍቅር ነን አንቺ ቪዲዮን የሰራሽው ከትናንት በፊት ከሀይሚ ጋር ወራሽ እንዱን ደግሞ የሀይሚ ልደት የነበረ ከ5 ቀን በፊት ወይ ደግሞ ከ4 ቀን በፊት ሶ አንቺ ፖስት ያደረግሽው ከ4 ቀን በፊት ከቪዲዮ የሰራሽው ደግሞ ከትናንት በፊት ትናንት ደግሞ ምንድን አደረግሽው ላይቭ ላይ መመጠሽ የተበጠረቅሽበት ቀን። ስለዚህ እኛ ጀዝባ ነው እንዴ ምን መስልሽ ምድረ ደነዙላ ማለት ነው። እግዚአብሔርን እነግራችኋለሁ ምስምሳችሁን እንዲ እኛ ስታዩ ደደብ ደነዞች ምናምን ምንም ማናቅ ነገር ጀዝባ ነው እንዲ ምን መስላችሁ? ብታቁኛ ብዙ ነገር እናስተምራችኋለን። እግዚአብሔርን አንዳንዴ በጣም በቃ እየተረማመዱ ብኑ ታውቃላችሁ። እኛ ምንም ነገር ማናቅ ምናምን መስለን ነው የምንታያቸው። እያንዳንድሽ እየመጣሽ እዚህ ጋር ከኛ ጋር አፍሽን እንድትከፍቺ ሲቀጥል ደግሞ እኛን ምንም እንደማያውቅ አርግሽ እንድታይ አልፈልግም። ጌታን እኛ ከዚህ ለስራ አንገታችን ድፍት አድርገን ዝም ብለን ስለምንሰራ እንደናንተ አደባባይ ወተን እዛ አስፓልት ላስፓልት ኛኛኛ ስላላልን ነው እንዴ? እውቀት ብታውቁት ማለት ነው። እውቀት ከኛ ጋር ከስንት እህቶቻችን ማግኘት ትችላላችሁ እንዴ? አንቺም ብሎ ደግሞ እኛን ለመሸወድ ማለት ይቅርታ አድርጉልኝ፣ የሰው ፋይል ምናምን መቦርቦር አንፈልግ እንጂ ማንሽንም ምንድነሽ የሚለውን ነገር በደንብ አድርገን ልናመጣላችሁ እንችላለን። አይደለም እንደዚህ አይነት ነገር ማለት ነው። እነንትና ማንሽ እነንትና እኛ ፍቅር ላይ ነን። አይ እባክሽ ምንም ፍቅር ላይ አይደላችሁም ሲጀመር ማለት ነው። ከዛ በኋላ አላወራችሁ እስኪ ከዛ በኋላ ከልደትሽ በኋላ ከ4 ቀን በኋላ ያወራችሁ ቴክስት ካለሽ አምጪ፣ ወንድ ከሆንሽ ማለት ነው። እሱ ነው እንፈልገው። ገባሽ? ከዛ ውጭ ደግሞ ሀይሚን አወራሻት ወይ ደግሞ ሀይሚ ጋር ፍቅር ሆንሽ አልሆንሽ አይ ዶንት ኬር። ምክንያቱም እኛ ነን ሰብስክራይብ እናደርጋችሁ ምን አበረታታችሁ ማለት ነው እንዴ። ሁላችን እዚህ ጋር አሁን ማርያምን የማንኛውም ዩቱብ ቢታይ ማለት ነው ገብተው ቢያዩት ብዙ የአረብ ሀገር ሴቶች ናቸው ፎሎ የምናደርገው ሰብስክራይብ የምናደርገው። እዛ ዩቱብ ላይ እኮ ያሳያችኋል የየት ሀገር ሰው በብዛት ሰብስክራይብ እንዳደረጋችሁ ፎሎ እንዳደረጋችሁ በደንብ አድርጎ ያሳያል፣ ማን እንደሚከተላችሁ ማለት ነው። ስለዚህ እኛ ጀዝብ አይደለንም። እያንዳንድሽ የመጣሽ እዚህ ጋር ኛኛኛ አትበይ፣ ምድረ ክፍታፍ ማለት ነው። እኛም እንደናንተ አፋችንን እንክፈት ካልን ጥግ ድረስ መክፈት እንችላለን። ነገር ግን እንደናንተ የሆነ የማይሆን ነገር መናገርና የማይሆን ውስጥ መግባት ስለማንፈልግ ገባሻ? ስለዚህ እኛ ደደብ አይደለንም፣ እንዳንቺ ጀዝባ አይደለንም። ሶ እየመጣሽ ማይሆን ነገር ባቲ ደስ ይለኛል። ሲቀጥል ሀይሚ ጋር ፍቅር ሁኚ አትሁኝ እኛ ይቅርታ ጠይቂያለሽ፣ ይቅርታ ጠይቂያለሽ ማለት ነው። ይቅርታ ካልጠይቅሽ ደግሞ ዋጋሽን እንሰጥሻለን። እንዴ ከኛ ጋር ባትጋፈጡ ነው የሚሻላችሁ። እግዚአብሔርን ከኛ ጋር ባትጋፈጡ ይሻላችኋል። ከኛ ጋር መጋፈጥ ማለት ምን እንደሆነ አሳያችኋል። ምድረው ወረኛ ማለት ነው እንዴ። በጥፊ ነበር ይዞ ማጋጨትችን ማለት ነው። የሆነች ስታስጠላ ጦንጧና ጦንጦን። ስለዚህ ስርዓትሽን ይዘሽ ውጡሽ የምትሰሪ ከሆነ በስነ ስርዓት ስርዓትሽን ይዘሽ አክብረሽን ስሪ። ከዛ ውጭ ግን እኛ ሪስፔክት እያደረግሽ እኛ ሪስፔክት እያደረግን እንድንከተልሽ አትፈልጊ። ማናችሁም እንዳትከተሏት፣ ማናችሁም እንዳታዩት። እግዚአብሔርን ዲስሪስፔክት ከምትደረጉበት ቤት አትገኙ። ቤተሰብ እኛ ወረድ ከምንል የአረብ ሀገር ሴቶችን ወረድ ከሚያደርጉን እንዲሁም ደግሞ የምንወዳቸውን ሰዎች በእነሱ እጅ በልተው በእነሱ ከፍ ብለው እነሱ የሚረግጡ ሰዎችን መከተል የለባችሁም። ከተከተላችሁ ልክ አይደላችሁ። የእውነቴን ነው የምላችሁ። እግዚአብሔርን እዚህ ጋር ሀይሚ እያልሽ በሀይሚ እንትን ብለሽ ሀይ ደርሰሽ ከዛ ሀይሚ እንደፈለግሽ አፍሽን እንድትከፍቻ አንፈልግም። ገባሽ? ከዛ ጋር ደግሞ እንድትዋሽን አንፈልግም። ውሸታም ማለት ቀጣፊ፣ ሌባ፣ ቅጥፍጥፍጥፍ ያልሽ ቀጣፊ። እንዴ አይኗን ጥብ አድርጋ ትዋሻለሽ ደግሞ እንዴ። እኛ እውር ነን ማየት አንችልም እንዴ? እዩና ቪዲዮዋን እዩ ከመቼ በፊት እንደሰራችሁ። ከዛ ደግሞ ቴክስት አድርጋ ቴክስት ያወሩት ሜሽን ያደረገችውን ከዛ ስቶሪ ያደረገችውን ደግሞ በደንብ አድርጋችሁት ዱዝ እግዚአብሔር ስድብ ነው። ቆይ ስድብ በደንብ ተምሬ ነው መጣው ከዚህ በኋላ ማለት አጥቤ ማሰጣችሁ እና በመቀጠል ደግሞ ሀይሚን እስከ ቤተሰቦቿ ምዘቀዝቁ፣ ብሩኬን እስከ ቤተሰቦቹ ምዘቀዝቁ። ዋትዘስ ምንድናችሁ? ምንድነው? ምን እየተፈጠረ ነው እንዴ? የማንም ልቅምቅም የሰው ልብ አያውቅም አሉ። እነዚህ ልቅምቅሞች መጠው የሆነ ነገር ስላሉ ሀይሚና ብሩኬ ምን አገባቸው እንዴ? ማንም መጥቶ በሀይሚ በኩል ነኝ ብሎ የሆነ ነገር ስላለ የብሩኬ በኩል ነኝ ብሎ የሆነ ነገር ስላለ እዚህ ጋር መጥቶ ዩቱብ እኛኝ ብሎ ስለለፈለፈ እናንተ ደግሞ እንደነሱ መሆን የለባችሁም። ሰዎች ጀዝባ ሲሆኑ እንደነሱ ጀዝባ ትሆኑ እህቶቼ። ስለዚህ ሀይሚንም እየዘቀዘቃችሁ ያላችሁ ባካችሁ በእህትነት ልለምናችሁ አቁሙ። ብሩኬን እስከ ቤተሰቦቹም እየዘቀዘቃችሁ ያላችሁ አቁሙ። ወዳችኋለሁ፣ ሁላችሁንም በጣም ነው ወዳችሁ። ምክንያቱም ሁሌም እንደምላችሁ እግዚአብሔር ነው ብላችሁ
ማንም ከእናንተ የሚበልጥብኝ ሰው የለም። ከስደት ወንድሞቼ የሚበልጥብኝ አንድችም ነገር ስለሌለ ማለት ነው። ስለዚህ ስሜታዊ ሆናችሁ ተናዳችሁ እንደሆነ ይገባኛል። ነገር ግን ከዚህ ነገር ተቆጠቡ። እንደዛም ያደረጋችሁ እባካችሁ ተው። ባይሆን ሀይሚንም የነኩትን ብሩኬንም የነኩትን እዚህ ጋር ዩቱብ መጥተው የሚለፈልፉትን እነሱን እየወሰዳችሁ በ4 እግራቸው በ5 እግራቸው አቁሟቸው። አውቃችሁ ነው። እንደዛ አታድርጉ። እንደዚህ ማድረጋችሁ ልክ አይደለም። እውነቴን ነው የምላችሁ። ማለት ለእናንተም ልክ አይደለም። እስኪ እንደዚህ አድርገን ሳላት ልትሰግዱ ስትሉ ሳላታችሁ ላይ ስትቆሙ ምን ይመጣባችኋል? ክርስቲያኖችም ልትጸልዩ ስትቆሙ ምን ይመጣባችኋል? እግዚአብሔርን ነው የምላችሁ። የምሬን ነው። እኔ አንዳንዴ የሆነ ነገር አድርጌ ማለት ነው በቃ ሳያደርገው አሁን ስሜታዊ ሲሆን የሆነ ነገር ላደርግ ልል እችላለሁ፣ ግን ለጾለት ስቆም በጣም ነው የሚሰቀጥጠኝ። በጣም ነው እንትን የሚለኝ ማለት ብቻ ከባድ ነው። ወደዛ ልውሰዳችሁና ያው ሁላችንም ከባድ እንትን ላይ ብንሆንም ነገር ግን አውቃለሁ ስሜታዊ ያደርጋል፣ ያናዳል፣ ያበሳጫል። ነገር ግን ተረጋጉ ውዶቼ። በመቀጠል ግን ብዙዎቻችሁ ሀይሚን ስለምትጠብቁ አመሰግናለሁ። በጣም ነው የምወዳችሁ። ሴትነታችሁን ጠብቃችሁ ሴት እህታችሁ እንደዚህ ስለምትጠብቋት ላቭ ዩ ጋይስ። በጣም ነው ውድድ ማደርጋችሁ። የምሬን ነው የምላችሁ። ትናንት በተለይ በሳቅ እኔ እኮ እንደዚህ ነገር አልችልም። ሳቄን አመጣችሁት እግዚአብሔርን። እንዴ እኔ እንዴት አድርጌ ልስማ? እንዴት ብዬ ልቀመጥ? እያረሩ መሳቅን ታውቁታላችሁ። እግዚአብሔርን ልጁን በቃ ልትመቱት ፈለጋችሁ። ከዛ ሁላችሁ እያወራችሁ ነበር። ከዛ በቃ ምን ልጁ እንዲያወራ ጊዜ አልሰጣችሁትም እናንተ ምናምንና እግዚአብሔርን በጣም ተናዳችሁ ነበር። እኔ ራሱ በጣም ተናድጄ ነበር። ነገር ግን የእናንተ ሁኔታ ዝም ብሎ አሳቀኝ ማለት። ልጁ ደግሞ አናዶኛል፣ እየተረገመ ማለት ነው። ሲያስጠላ። እሱን አንድ ቦክስ እኮ ይበቃዋል፣ አንድ ቴስታ። እኔ እንደዚህ ብለው ማለት ነው። አይ ወይኔ ብቻ ለማንኛውም የምሬ ነው ምላችሁ አመሰግናለሁ። እንዲሁም ደግሞ ሀይሚን ደግሞ የሆነ ነገር የምትሉ እንዲሁም ሀይሚ ዝቅ ለማድረግ ለማሸማቀቅ የምትሞክሩ ደግሞ ስርዓታችሁን ያዙ። ሴት ናችሁ፣ ሴት እህት አላችሁ፣ ሴት ወንድም አላችሁ፣ ሴት እህት አላችሁ። ሴት ወንድም አላልኩም፣ ወንድም ደግሞ ወንድም አላችሁ፣ ልጅ አላችሁ፣ አባት ነው። ስለዚህ ተው በቃ ጋይስ ተረጋጉ። እኛ ተረጋግተን ነው እነሱን ማረጋጋት ምንችለውና ምን ማውራት እንዳለብኝም ጠፋብኝ። ብቻ ጌታ በቃ ሁሉም ተረጋጉ። በዛ ላይ ሀይሚን ብሩኬን የምትነኩ በተለይ ሀይሚን አሁን ላይ በጣም እንትን እያላችሁ ያላችሁ የሆናችሁ ማስጠያዎች ስነ ስርዓታችሁን ያዙ። በተረፈ እንግዲህ ያሌክስ የደዚህ ቤተሰቦች እንኳን ደስ አላችሁ እልልልል ብለናል። እንዲሁም ደግሞ ጨረቃዎች ደግሞ አንድ ቀን ይህ ነገር እንደሚሳካ ቃለው እጠብቃችኋለሁ። በአንድ እንደዚህ በፍቅር በቀለበት እስክትመጡ ማለት ነው። ወዳችኋለሁ ቤተሰብ። መልካም ጊዜ ይሁንላችሁ። ባይ